እዩኝ በኋላ ደብቁኝ እንዳያመጣ ማለት ነው። ብዙ ጊዜ በጣም እንደዚህ ያሽቃበጡ ሰዎች እዩ ያሉኝ ሰዎች መጨረሻቸው ሲያምር አይተናነቅም ማለት ነውና የና አብርሽና የነሩታ ነገር በጣም አሁን ማለት ኦኬ ባል ተጋቡ ባልና ሚስት ናቸው። ፍቅር መገላለጽ ደስ የሚል ነገር ሆኖ ሳለ ግን አሁን አንድ ጊዜ ደግሞ ታይንተንቱታ ይባላል አይደለ? በቃ በልኩ ሁሉ ነገር ልክ አለው አይደለ? ቤተሰብ ገደብ አለው አይደለ? በቃ ሁሉ ነገር በልኩ ሲሆን ደስ ይላል ማለት ነውና በቃ በጣም የሆነ ምንድን ነበረ አዲስ የሆነ አላሪ የሆነ አዲስ ምንድን ነበረ አዲስ እረኛ ከብት አያስተኛ የሚባል ነገር ነው የሆነባቸው ማለት ነው። ምንድነው እናንተ ተፋቅራችሁ ነው ቆይታችኋል በጓደኝነት ደረጃ የሆነ ተቀማምሳችሁ የማታውቁ ነገር ነው የሚመስልባችሁ ማለት ነውና በጣም ሀርካት ማድረግ ጀመሩ ማለት ነውና ደበረኛ ነገር ማለት ነውና ኦኬ ደስ ይላል ፍቅራቸው መንገላልጻቸው እንትን ማለታቸው ደብሮኝ ምናምን አይደለም ግን በቃ ልክ አርጉት በቃ አለ አይደለ መስመር ባትወጡ በጣም በቃ ሁሉን ነገር ይታወቀልኝ ባትሉ ጥሩ ነው። ገባችሁ አይደለ? በቃ ሁሉን ነገር እንዲፖሰትላችሁ እንዲታየላችሁ ባታደርጉ ጥሩ ነው። ተጋባችሁ ሰዩ ደሳለን መልሰ ተጠራ ሰዩ ደሳለን በቃ ይሄ ነገር ለእናንተ እናንተ የምትፈልጉ አብርሽም ሩታ እሱ ከምንም በላይ ሌላ ሁሉ ነገር ቀርቶ አብርሽ ካጠገብሽ ሲሆን ነው የምትፈልጊው አይደል? ያው ደግሞ እግዚአብሔር የምትወጁና የምታፈቅሩኝ ሰው አጠገብሽ አደረገልሽ አብራችሁ ሆናችሁ ተጋባችሁ ቀለበት አሰረላችሁ ዛሲት አለቀ በቃ። የኔ ባል አፍቅር ካለው ብሎ ምን ማለት ነው? ሶሻል ሚዲያ ላይ መለጠፍ ሳታፈቅሩ ያላገባሽው ከዛሱ መሄድና መጣን የኔ ውድ ሚስትኔን በጣም አፈቅርሻለሁ ምንድነው? ተፋቅ ሰው እንዲያይላችሁ ነው እንደምትፈልጉት እናንተ እንጃ እኔ ምቆዩ ራሱ በዚህ አይነት እንጃ ብዙ ርቀት ራሱ የምትጓዙ አይመስለኝም ማለት ነውና በቃ ሰው ለሰው ነው እንደምትኖሩት ለራሳችሁ ሆኑ እንጂ መጀመሪያ ማለት ነው። እናንተ ለሰው ከላይ ወድሻለሁ አፈቅርሻለሁ ብትባባሉ እናንተ አብራችሁ ሆናችሁ ውስጣችሁ ከካሜራ ጀርባ ደስተኛ ካልሆናችሁ ያኛው ለኛ ጥቅም የለም ምንም ነገር ያስተማራችሁ አይደለም ፌክ ነው ማለት ነው። ግን በቃ ፍቅር እይታን አይፈልግም የውነት ፍቅር እንትን የሆነ ሚታይ ነገር አይደለም የውነት የምነግራችሁ ማለት ነው። ሁሉ ነገር የሚፖሰት ምናምን ሲሆን ደስ አይልምና ደስ ይላል። እኔ አሁንም ሁለዱ ክበሩን እመላችሁ እኔ እናንተ በመጋባታችሁ ደግሞ ተቀንክሎኝም አይደለም ደብሮኝም አይደለም ግን ይሆናል አይደለ? በልኩ ብታደርጉት ሁሉ ነገር ተገቢ ነው። በቃ ሁሉም ነገር ልክ አለው መስመር አለው ባህል አለው ወግ አለውና አብርሽ ደግሞ ታውቃለህ አንተ የመጣህበት ማንነት አስተዳደግህን ማህበረሰብን ታውቃለህና በቃ ሁሉም ነገር እንትን በልኩ አድርጎት ነው መላችሁ ማለት ነውና በቃ ያምራል። ጥሩ ላይፍ እያሳለፋችሁ ነው እየተዝናናችሁ ነው ጫጉላ ሊን ያላችሁት ሙሽሮቹና ደስ ይላል። ያን ነገር ደግሞ ኢንጆይ ነው ማድረግ ያለባችሁ እንጂ ሁሉን ነገር መለጠፍ ሽንት ቤት ስገቡ ብቻ ነው የቀራችሁ። እሱም ትንሽ ቆዩ ተልጥፋላችሁ ስሜት ከባድ ነው በቃ ገባችሁ አይደለ? እና ያው ያጣፍጥላችሁ ነው የሚባለውና ግን ያው ዛሬ ሩታ ለመጀመሪያ ጊዜ ነውና የኔ ባላ ፍቅርሃለሁ ብላ ተጠፋች አወቀነ እኮ እንዳገባሹ ዱባይ ላይ መጥቶ ቀለበት አሰረልሽ ምን ለሶስተኛ ጊዜ ነው እንጂ ቀለበት ያሰረልሽ በታሪክ ለመጀመሪያ ጊዜ አንድ ሴት ሶስት ቀለበት ስታረግ ሩታና አየው ማለት ነውና የመጀመሪያ ጊዜ ያው ነው። ከዛ ደግሞ ዱባይ መጣ ተደረገላት ማለት ተንበረከኩ ማለት ለሶስተኛ ጊዜ ተንበረከከ አብርሽ የዋህ ማለት ነውና የእውነትም እንደ ስሙ አብርሃም አሉት ማለት ነውና የመጽሐፍ ቅዱስ ላይ ያለው አብርሃም ነው እውነት የሆነው ማለት ነው። አብርሽና ሩታ ፍቅርሽን በለካ አርጊ አትሽለጥለጡ እየመጣችሁ የኔ ሞር የኔ ፍቅር ወደኸላው የኔ ሸበላ እየተባባላችሁ እንትን አትበሉ ማንን ለማስቀናት ነው? እና አስቡ ፍቅረኛ ሌላቸው ሰዎች አሉ የሚከታተሉላቸው ሩታ ታይ ዱባይ ያሉ ሴቶች ጨስ ካረጉልሽ ነቅለው ነው የሚወስዱብሽ ባልሽንና ደበቅ አርጊ ጥሩ አይደለም እና እንትና አትበሉ ሁሉ ነገር ለጥፉት ይታይ አትበሉ። እስቲ አንዳንድ ጊዜ ደበቅም ሸፈን በሉ እረፍቱ ሰዱ ለራሳችሁ እስቲ ጊዜው ሰዱ እስቲ ተነጋገሩ እንዴ በቃ ጊዜያችሁን ሁሉን ነገር በቃ ሽንት ቤት ሲቀር ነው እሱን ደግሞ እስቲ ነገ እንደሞ መለጠፋችሁ አይቀርምና ይመቻችሁ ዘና በሉ።